አንቺን ብቻ እንዲያስብ የምታደርጊበት መንገድ። አሁን ወንድ ልጅ ካንቺ ሱስ እንዲይዘው አንቺን ብቻ እንዲያስብ ካንቺ እንዳይለይ ማድረግ ትችያለሽ። እንዴት የሚለው ነው ዋናው። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ከቆየሽ እንዴት አድርገሽ ሱስ ማስያዝ እንደምትችይ በግልጽ አንድ በአንድ እነግርሻለሁ። ካንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም ውድ የናፊዳር ቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። እንደምታውቁት ይህ ሁለተኛ ቻናሌ ነው። ስለ ፍቅር የምናወራበት፣ የምንወያይበት፣ የምንመካከርበት ቤት ነው። እኔ ናፊዳር ነኝ። ስለዚህ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ቪዲዮ እንደለቀኩ ወዲያው ይደርሳችኋል። ስለዚህ አብራችሁን ቆዩ። የዛሬው ቪዲዮ ደግሞ ለየት ያለ ነው። እንዴት አድርገሽ ነው ከአንቺ ሱስ የምታስይዥው፣ ከአንቺ እንዳይለይ፣ ከአንቺ እንዳይርቅ፣ አንቺን ብቻ እንዲያስብ የምታደርጊው የሚለውን በደንብ በግልጽ እናወራለን። ያው እዚህ ቤት እንደምታውቁት ምንም የምንደባበቀው ነገር የለም። ሁሉን ነገር በግልጽ አንድ በአንድ ነው የምናወራው። ስለዚህ ቀጥታ ወደ ቪዲዮ ከመሄዳችን በፊት ሁላችሁም ላይክ አድርጉት። አደረጋችሁ? እንደዛ ከሆነ መጀመር እንችላለን። እንግዲህ የመጀመሪያው ነገር ወንድ ልጅ ካንቺ ጋር እንዲሆን፣ ካንቺ ጋር እንዲጣበቅ፣ አንቺን ብቻ እንዲያስብ የሚያደርገው ነገር ምንድነው? ንጹህ ስትሆኚ ነው። ንጽህና በነገራችን ላይ ምርጫ አይደለም። እንዲህ ብትሆኚ፣ እንደዚህ ብታረጊ አሪፍ ነው፣ እንደዚህ ቢሆን ጥሩ ነው የምንለው አይደለም። ግድና ግድ የሆነ ነገር ነው። ንጹህ መሆን አለብሽ። ይህንን ስል በቃ ውስስ እኔ እኮ እንደዚህ ቢኖረኝ እኮ እንደዚህ ምናምን ብሎ ነገር የለም። ንጽህና በነገራችን ላይ የአመለካከት ጉዳይ ነው። በቻልሽው ነገር፣ ባለሽ ነገር ሁሉ በአቅምሽ ልክ ኤክስኪውዝ የምንሰጠው ነገር አይደለም። በቃ በቻልሽው ሁሉ ንጹህ መሆን መቻል አለብሽ። ስለዚህ ይሄ ግድና ግድ ነው። ከዛ ደግሞ ሲያልፍ ንጹህ መልበስ፣ ንጹህ በቃ ሁሉ ነገርሽ ንጹህ መሆን አለበት። ስለዚህ በቻልሽው ሁሉ ንጽህናሽን መጠበቅ አለብሽ። ንጹህ መልበስ፣ ንጹህ መሆን ሁሉ ጊዜ ይሄ የእንትን ጉዳይ አይደለም። ስለዚህ በቻልሽ ሁሉ ያንን ለማድረግ ሞክሪ። ከራስሽ ጋር የሚስማማ የሚያምርብሽን ንጹህ የሆነ ነገርም መልበስ፣ ጸጉርሽንም እንደምትፈልጊው እንደሚሄድብሽ ግን በቻልሽው አቅም በቃ ምንም ቶለሬት የሚደረግ ነገር አይደለም። እዚህ ላይ በደንብ ስሪ፣ ራስሽ ላይ በደንብ ስሪ። ኮንፊደንስም ደግሞ የሚሰጥሽ ነገር ነው። በቃ ንጹህ ሆነሽ በቃ ሻወርሽን ወስደሽ ጸጉርሽን በቃ እንደምትፈልጊው ንጹህ አድርገሽ ልብስሽም ጥሩ ንጹህ ልብስ ለብሰሽ በቃ በጣም ነው ደስ የሚለው ያለው ኮንፊደንስ የሚሰጥሽ ኮንፊደንስ። ያው ኮንፊደንስ ከሱ ብቻ ይመጣል ማለት አይደለም፣ ግን ቢሆንም በራሱ የሚሰጥሽ ነገር አለ። ጥሩ ነገር ነው። በቃ ደስ የሚል ነገር ነው። ራስሽም ስለ ራስሽ ጥሩ እንዲሰማሽ፣ ከዛ ደግሞ ሲቀጥል ሌሎች ሰዎችም የምታገኛቸው ሰዎች ሁሉ ለአንቺ ያላቸው ነገር ጥሩ እንዲሆን የሚያደርግ ትልቅ ነገር ነው። ስለዚህ ሁልጊዜ ስለ ራሳችን የምናስበው ነገር፣ ስለ ራሳችን የሚሰማን ነገር፣ ለራሳችን ደግሞ እኛ የምንሰጠው ቦታ ነው። ሌሎች ሰዎችም በዛው ልክ ስለኛ የሚያስቡትን ነገር፣ ለእኛ የሚሰጡንን ቦታ የሚመዝነው መጀመሪያ እኛ ለራሳችን የምንሰጠው ነገር ነው። ስለዚህ አንቺ ራስሽን የምትንከባከቢ፣ ራስሽን የምትወጂ፣ ራስሽን ንጹህ አድርገሽ የምትይዢ፣ ባለሽ ነገር ዝንጥ የምትይ አይነት ከሆንሽ ሌሎች ሰዎችም ለአንቺ ያላቸው አፕሮች፣ ለአንቺ ያላቸው አመለካከት፣ ለአንቺ የሚያሳዩት ነገር በዛው ልክ ነው የሚሆነው። አንቺ ራስሽን ማጠብቂ፣ የምትዝረከረኪ፣ ለራስሽ የሆነ የምትሰጪው ቦታ አነስ ያለ ከሆነ ሌሎች ሰዎችም እንደዛው ነው የሚያደርጉት። ስለዚህ ወንድ ልጅ ከአንቺ ጋር ሲሆን ደስ እንዲለው፣ ከአንቺ ሱስ እንዲይዘው፣ ከአንቺ መለየት እንዳይፈልግ የሚያደርገው የመጀመሪያው ነገር ንጹህ ስትሆኚ ነው። በቃ ደስ ይለዋል ከአንቺ ጋር መሆን፣ ከአንቺ ጋር ጊዜ ማሳለፍ፣ አንቺን ማየት፣ አንቺን ማግኘት የሚያስደስተው ነገር ነው ማለት ነው። ስለዚህ እዚህ ላይ በደንብ አድርገሽ ስሪ። ወደ ሁለተኛው ስናልፍ ደግሞ ግልጽ ስትሆኚ። ግልጽነት በጣም ወሳኝ ነው በነገራችን ላይ። ወንዶች ደግሞ በጣም በቃ አብዛኞቹ ወንዶች ግልጽ የሆነች ሴት ይወዳሉ። በቃ መናገር የምትፈልገውን ነገር በግልጽ የምትናገር፣ ስሜቷን የማትደብቅ። በተለይም ደግሞ የፍቅር ግንኙነት ላይ እውነት ለመነጋገር መደባበቅ ብሎ ነገር አያስፈልግም። ስለዚህ የተሰማሽን ነገር በግልጽ መናገር፣ እንደዚህ ነው የፈለኩት፣ እንደዚህ ነው ያሰብኩት እኮ፣ አንተ ምን አስበህ ነው፣ አንተ ምን ታስባለህ በዚህ ዙሪያ ምናምን እያልሽ በቃ በግልጽ ይሄ የማውራት ነገሩ ሲኖር በቃ በጣም ቀላል ይሆናል። ከአንቺ ጋር የሚያሳልፈው ጊዜ፣ ከአንቺ ጋር የሚያደርጋቸው ኮንቨርሴሽኖች በሙሉ ቀላልና የማይጎረብጡት ነው ማለት ነው የሚሆኑት። ስለዚህ በተቻለሽ አቅም ግልጽ ሁኚ። የሚሰማሽን ነገር መናገር፣ የምትፈልጊውን ነገር መጠየቅ፣ ዲስከስ ማድረግ ነገሮች ላይ ምንም የሚያስፈራ ነገር የለውም። ስለዚህ የምትፈልጊውን ይሄ ስሜትሽን አለመደበቅ፣ የምታስቢውን ነገር አለመደበቅ፣ እንዲህ ብል እንዲሆናል እንደዚህ ብል ብሎ ነገር የለም።
ይሄ የፍቅር ግንኙነት ላይ ይሄ ትክክለኛ ነገር የምትፈልጊ ከሆነ እውነተኛ ነገር የምትፈልጊ ከሆነ ጥሩ የሆነ ነገር የምትፈልጊ ከሆነ መደባበቅ የሚባል ነገር አያስፈልግም። ስለዚህ የሚሰማሽን ነገር በግልጽ የምትናገሪ ከሆነ እውነቴን ነው የምልሽ ከአንቺ ሱስ ነው የሚይዘው። በቃ ግልጽ የሆነች ሴት የምትፈልገው የምትናገር ያለችው የምትፈልገው የሆነ አንዳንድ ጊዜ የምንለውና የምንናገረው የምናስበው የምንፈልገው የማይገናኝበት ጊዜ አለ። ስለዚህ እንደዛ ያልሆነች ይልቁኑ ግልጽ የሆነች የምትፈልገውን የምትናገር አይነት ሴት ከሆንሽ እመኚኝ ከአንቺ ሱስ ይዟል፣ ወዴትም አይሄድም። ምክንያቱም ምንም የሚረብሸው ነገር አይኖርም። የምትፈልጊውን በግልጽ ስለምጠይቂው ስለምትነግሪው ደስ እያለው ከአንቺ ጋር ይሆናል። ሞክሪው። ሶስተኛ ላይ እንደምታስቢለት እንደምትጨነቂለት አሳዩ። አዎ ለሱ ያለሽን ነገር እኛ ሴቶች ብዙ በቃ ፍቅር እንዲሰጠን እንድንወደድ እንድንፈቀር ብዙ ነገሮች እንዲደረጉልን እንፈልጋለን፣ ግን አናሳይም። ፍቅር በነገራችን ላይ የፍቅር ግንኙነት በአንድ ወገን ብቻ የሚቀጥል በአንድ ወገን በተለይም ደግሞ ወንድ ልጅ በሚያደርገው ነገር ብቻ ቀጥ ብሎ መሄድ አይደለም። እኛም የሚጠበቅብን ነገር አለ። እኛም ሴቶች ማድረግ ያለብን ነገር አለ። እኛ ተፈቃሪ፣ እነሱ አፍቃሪ አይደሉም። ሚውቹዋል ነው መሆን ያለበት። እንደምታስቢለት እንደምትጨነቂለት የእሱ ነገር ነገርሽ እንደሆነ ጉዳይሽ እንደሆነ እንደሚያገባሽ፣ እንደሚያስጨንቅሽ፣ እንደሚያሳስብሽ ኬር እንደምታደርጊለት አሳዩ። በደንብ አድርገሽ አሳዩ። ይወቅ። ያንን ያወቀ ሰዓት እንደምትረጁ እንደምታስቢለት ከጎኑ እንደሆንሽ ያወቀ ሰዓት ከአንቺ ወዴትም አይሄድም። ግን እኛ ፍቅራችንን የሆነ በልባችን ይዘን ወይ አንናገር ወይ አናሳይ፣ በቃ እንደዚሁ አያውቅም እንደዚሁ አይረዳም የምንለው ነገር አለ። ያ ግን ትክክል አይደለም። በደንብ አድርገሽ ለሱ ያለሽን ቦታ ልታሳዩ ይገባል። ያንን ባላሳየሽ ሰዓት አያትፈልግም፣ በቃ አይ እንደዚህ ነው በቃ እያለ የራሱን አንደርስታንዲንግ እየወሰደ ከአንቺ ሊርቅም ሊሸሽም ይችላል። ይልቁኑ ግን ፍቅርሽን በውስጥሽ የምታስቢውን ነገር ለሱ ያለሽን ነገር እያሳየሹ በመጣሽ ቁጥር እንደምታስቢለት፣ እንደምትጨነቂለት፣ እንደምትሳሽለት ባወቀ ቁጥር ከአንቺ ጋር መሆን ሰላም የሚሰጠው የሚያስደስተው የሚፈልገው ነገር ነው የሚሆነው። እኛ ሰዎች እኮ የሆነ የምንፈለግበት የተሳቀልን በቃ ደስ የሚለን አለ አይደለ? ስለኛ ጥሩ ነገር የሚወራበት ቦታ ላይ መሆን ያስደስተናል አይደለ? ተፈጥሯዊ ነው ይሄ። ፍቅርን ስለምንፈልግ ይሁንታን ስለምንፈልግ በሰዎች እንደዛ የሚሰማ ቦታ ላይ እንቆያለን። ወንድ ልጅም እንደዛ ነው። እንደምታስቢለት እንደምትጨነቂለት ካወቀ ካሳየሹ ከአንቺ ወዴትም አይሄድም። እመኚ ሱስ ነው የሚይዘው። ስለዚህ ይህንን ማሳየትሽን እርግጠኛ ሁኚ። ብዙ ጊዜ በቃ የሆነ መደበቅ ነው እንደውም የምንፈልገው እኛ እንደምትወጁ እንደምታፈቅሪው በቃ ለሱ ያለሽን ስሜት ማሳየቱን ብዙ አንፈልገው። መሸነፍ አድርገን እንቆጥሯለን። እሱ ሲወደን እሱ ሲያፈቅረን ምናምን ነው እንጂ እኛ እንደዛ ማድረግ እንዳለብን ሁሉ የማይሰማን ጊዜ አለ። እንደዛ ነው የሚመስለው ራሱ አንዳንዴ። ስለዚህ በተቻለሽ አቅም አሳዩ። በእኔ ይሁንብሽ። ከአንቺ ሱስ ይዟል። ጥሩ የሆነ ሪሌሽንሽፕ ይኖራቸዋል። በመጨረሻ ጥሩ ጊዜ አሳልፉ። አዎ አብራችሁ በምትሆኑበት ጊዜ የምታሳልፉት ጊዜ ላይ በደንብ ተጠንቀቂ። ኳሊቲ የሆነ ጊዜ ስጪው። የምትፈልጊው ከሆነ እንግዲህ ይህን ቪዲዮ እያየሽ ከሆነ ትፈልጊዋለሽ፣ ከሱ ጋር ያለሽን ነገር ትፈልጊዋለሽ ማለት ነው። ስለዚህ የምትፈልጊው ከሆነ አብረሹ ለምታሳልፊው ጊዜ ዋጋ ስጪ። በደንብ አድርገሽ አዳምጪው፣ በደንብ አድርገሽ ንገሪው፣ በደንብ አድርገሽ አውሪው። ስለሱ ለማወቅ ሞክሪ። ስላንቺን በደንብ ንገሪው። ነፃ ሆነሽ ተጫዋቺ፣ በቃ ሳቂ። አንቺን ለማስደሰት የሚያደርገውን ጥረት ክሬዲት ስጪው። ከየትም እንግዲህ ለቃቅሞ ቀልዶችንም አምጥቱ። በቃ ብቻ አንቺን ያስደስታል ብሎ የሚያስበውን ነገር ለማድረግ ደፋ ቀና ሲል የሆነ እያየሽ እንዳላየ አትለፊ። እኛ እንደዛ የምናደርገው ነገር አለ አይደለ? እኛ ሴቶች የምትፈልጊው ከሆነ ይሄንን ልጅ ይሄንን ወንድ የምትፈልጊው ከሆነ እንደዛ አታድርጊ። ጥረቶቹን አድንቂ። አንቺን ለማሳቅ የሚያደርገውን ጥረት አድንቂ። አንቺን ለማስደሰት የሚያደርገውን ጥረት አድንቂ። አንቺን ለማግኘት ከአንቺ ጋር ጊዜ ለማሳለፍ የሚሄድበትን ነገር ክሬዲት ስጩ። ብዙም ጎበዝ አይደለንም እኛ ሴቶች፣ ለምን እንደሆነ አላውቅም፣ ግን ማስተካከል ማረም አለብን ይህን ነገራችንን። አንድ ጓደኛዬ ብዙ ጊዜ ፍቅረኛ የሚያደርግላትን ነገር ደስ ይላታል። በቃ ብዙ ስጦታዎችን ይዞላት ይመጣል። በቃ አንዴ የፀጉር ሻምፖ ኮንዲሽነር ከገዛ ሌላ ጊዜ ደግሞ የሆነ ቅባት ይገዛል። በቃ አለ አይደለ? ራሷንም እንድትጠብቅ በቃ ብዙ ነገር ነው የሚያመጣላት። ሽቶ ያመጣላታል፣ ሰዓቱ ያመጣላታል እና ግን ብዙ ክሬዲት አትሰጠው። በጣም ደስ ይላታል። ለእኔ መታ ትነግረኛለች፣ ይሄን አምጥቶልኝ እንደዚህ ያርጎልኝ ምናምን እና ቴንኪው አልሽው እና ምን አልሽው ምናምን። ኧረ ለምንድን ነው የምለው እንዴ ምናምን ትለኛለች። ከዛ ልጁ ከሆነ ጊዜ በኋላ ያንን ነገር ማድረግ ተወ። ምክንያቱም የምታሳየው ነገር ምንም ደስ እንዳላላት ምንም እንደማትፈልገው በቃ አመጣው ምናምን ብላ ታስቀምጠዋለች ነገር ማለት። ከዛ እኔ ጋር መጣ ይኸው ምናምን ትለኛለች። ነው እንደዚህ እኮ ማድረግ የለብሽም። ለምን ደስ እንዳለሽ ለምን አትነግሪውም? ኔክስት ታይምም እኮ ደስ እንዳለሽ ካሳየሽው በቃ አንቺን ለማስደሰት ሌላ ነገር
ነገር ደግሞ ይሞክራል፣ ሌላ ነገር ደግሞ ያመጣል። እኮ ግልጽ ሆነሽ ደስ እንዳለሽ ልትነግሩ ይገባል እላት ነበር ሁሌ። እንዲህ ያረና ያልነግረውም እንዴ ለምን ያምጣ ምናምን ትለኝ ነበር። ከዛ ከሆነ ጊዜ በኋላ ግን ልጁ በቃ ሁሉን ነገር እርግፍ አድርጎ ነው የተወውና ሲተው ደግሞ ከእንደገና ጦርነት እንደዚህ ታደርግ ነበር ድሮ፣ አሁን ተውክ። የዛን ጊዜ ክሬዲት ያልሰጠችውን ነገር እንግዲህ ሲያቆመው ማንሳትና መውቀስ ጀመረች ማለት ነው። ስለዚህ አንዳንድ ጊዜ አስቸጋሪ እንሆናለን እኛ ሴቶች። የሚደረጉ ነገሮችን ሁሉ ክሬዲት መስጠት፣ ማመስገን፣ በቃ ላላችሁ ለተሰጣችሁ ነገር ማመስገን። ምን ሰዓት አምጥቶ ደግሞ ቴንኪዩ እንድለው ይጠብቃል እንዴ? ሰው ያደለው መኪና ይሰጣል ምናምን እያለን የምናናንቀው የምናጣጥለው ነገር አለ። እንፈልገዋለን፣ ግንኙነቱን እንፈልገዋለን፣ ግን የሚገባውን ነገር ደግሞ አናደርግም፣ የሚገባውን ቦታ ደግሞ አንሰጥም። ለሚደረግልን ነገር ለእያንዳንዱ ነገር ግሬትፉል መሆን፣ አመስጋኝ መሆን፣ ያንንም ደግሞ ማሳየት ይጠቅማል። ግንኙነቱ ጥሩ እንዲሆን ይጠቅማል። ስለዚህ ከአንቺ ሱስ እንዲይዘው የምትፈልጊ ከሆነ፣ አንቺን እንዲያስብ ከአንቺ እንዳይለይ የምትፈልጊ ከሆነ የሚያደርጋቸውን ትንንሽ ጥረቶች አንቺን ለማስደሰት አንቺ እንድትስቂ ብሎ የሚያደርጋቸውን ጥረቶች ማየትና ክሬዲት መስጠት፣ ማመስገን ይኖርብሻል። በየጊዜው አመሰግናለሁ እንድትይ አይደለም፣ ግን አትሊስት ደስ እንዳለሽ ልታሳዩ ይገባል። እሱ በሚያደርገው ነገር ደስተኛ እንደሆንሽ ልታሳዩ ይገባል። ስለዚህ አብራችሁ የምታሳልፉት ጊዜ በጣም ወሳኝ ነው። በዛ ጊዜ ላይ ማድረግ ያለብሽን ደስ የሚሉ ጥሩ የሆኑ ትውስታዎችንም ፈጥሮ ማለፍ በኋላ ላይ እንዲናፍቅሽ፣ ስለ አንቺ እንዲያስብ፣ ከተለያያችሁም በኋላ ስለ አንቺ እንዲያስብ ያደርገዋል። ስለዚህ እነዚህ ነገሮች በማድረግ ከአንቺ ሱስ እንዲይዘው፣ ከአንቺ እንዳይለይ፣ አንቺን ብቻ እንዲያስብ ማድረግ ትችያለሽ። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? ሁላችሁም ናፊ በጣም እናመሰግናለን፣ የዛሬው ቪዲዮ ተመችቶናል እንደምትሉ አልጠራጠርም። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ ግን ደግሞ ላይክ አላደረጋችሁትም አይደል? በቃ እሺ፣ ችግር የለውም። አሁን ሁላችሁም ላይክ አድርጉት። በጣም አመሰግናለሁ። ኮሜንት ላይ የተሰማችሁን ሀሳብ ጻፉልኝ። በቀጣይም እንድሰራላችሁ፣ እንድናወራበት፣ እንድንማማርበት፣ እንድንወያይበት የምትፈልጉት ነገር ካለ ሀሳብ ጻፉልኝ፣ እሰራበታለሁ ቪዲዮ። በቀጣይም በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው